ነው አትስደቧት ስራ መሆኑን እያወቃችሁ ለምንድን ነው የምትሰድቧት ብለው እዛም ይናገሩ አዎ እነሱም ይታያቸው መግዲ ቤት ተከፍቷል እንዲህ ሲሉ ነበር ዛሬ እንዲህ ሲሉ ነበር ይሉናል በቃ እንዴ አራጥሩ እንዴት ነው እነሱ እኮ የልብ ልብ እኮ ንቀው እኮ ነው እንዴ እነዚህ ቁጭ ብለው ልክ ሲናኩ ይሰግብ ሲፈልጉ የፈለጉትን ያወራሉ ሲፈልጉ ትሙት ይላሉ ያ ራሱ እኮ ትሙት ብለው የሚሉት ራሱ እኮ ለነሱ እኮ በጣም በጣም ዴንጀርስ ነው የሚሆነው ለነሱ በህግ እኮ ያስጠይቃቸዋል እንዴ ትሙት እያሉ ሚዲያ ላይ ቁጭ ብለው እንዴ ይሄ እኮ ከመግደል እኮ አይተናነስም እንዴት ነው የሚያዩት ይሄንን ምን ይላሉ ታው አይሰሙም ምንድነው ማይሰሙት ማናቸው እነሱ ከባድ ነው ባለቂ ሴት ልጅን ግን አገራችን የኢትዮጵያ ህዝብ ግን እውነት የሚጠላ ውሸት የሚወድ ማስመሰል የሚፈልግ በቃ ታዲያ እንደዛ ባይሆን ኖሮ ድህነት በላላችን ላይ ጨፍርብን ነበር እንደ ሀገራችን ላይ ምን ሆነ አስመሳይ ስለሞላ አይደል እንዴ ስራ መሆኑን እያወቅሽ ቤትሽን ከፍተሽ አሰደብሽ አሁን የታሉ ታዲያ እሷ ቀን ያገናኘን እናንተማ ቀን ያገናኘን እሷ ምንድናት መቅደዬ ሰው አይደለች እንደ ኢትዮጵያ አይደለች አራራ ሰው አይደለችም እንዴ ፈጣሪ አለክ ስሚ ሰው ቢክድክ አንተ ፈጣሪ አለ መርጦ አልቃሽ አያፍሩም እንዴ እነዚህ ሴት ልጅ አንድ ፍሬ ልጅ አይምሯን እየመረዙ በንግግር በመጥፎ እንድትጠፋ እያደረጉ ምን ይሆናል በኦሪጂናል አካውንታችሁ ፖስቱ ማንም አይቃወም መብታችሁ ነው እነሱ ሊያገባ አይደለም እነሱ እሷንም እንኳን እንትን አላለ እሱ እቺን የመሰለች ልጅ እንኳን አልታመነላትም አይደለም እነሱን ባለጌ ስዳደግ ማውራት ይቻላል ትንሽ ላውራ አረ የዚህ የሰው ሁሉ ቀልብ ያቃጥላችሁ ማነሽ ላውራ ምትይ ማነሽ እኔ ነኝ መቅዲ ትንሽ ላውራ እስቲ እሺ አውሪ ሰላም ለእናንተ ይሁን ሰላምሽ ይብዛልን ገስቱ እንዴት ሆኖ ነው የሞላው ቢያንስ እንኳን እዚህ ውስጥ የተሻለ ሰው አለ ብያለሁ እስቲ ታፕ ኮፒ ሊንክ አርጉ ወሬ ብቻ ፋታችሁ ነው ማያችሁና አዳምጣችኋለሁ በጣም የተሻለ ሰዎች ያላችሁበት ቦታ ነው በንግግር ማሳመንም ማመንም የምትችሉ ናችሁ እነሱ ዝቅ ካሉ እናንተ ደግሞ ከነሱ እኩል መሆን የለባችሁ ምክንያቱም እነሱ አንደኛ የቀለምም ትምህርት እነሱ ጋር አልደረሰም ኮሜንትም ብጻፍላቸው አያነቡትም ከነዚህ ከደነቆሩ ጋር ከመደነቃቀር እኛ የሆነ የተሻለ ነገርን ማውራት ብንችል የነሱ አሁን እኮ እነሱን እያፈመስን ነው እኔ እየመሰለኝ ያለ በእውነት ለምን ስድብ በአገራችን ተመርቀንበታል አድገንበታል የነዚህ ደግሞ በጣም የሚያስጠላኝ በእውነት ለመናገር አጥንትን የሚሰብር ነው ሶ ግን እነዚህ ልጆች እነዚህ አሁን በጣም ትንሽ ናቸው እኮ አንደኛ የሚጻፍላቸውን ኮሜንት ራሱ አያነቡትም አማርኛ ራሱ ማንበብ ራሱ የሚችሉ የሚጻፍላቸው አትበይ ይቅርታ አድርጊልኝ ይቅርታ ከይቅርታ ጋር የሚሰድቡት እሷን ነው የሚጽፉት ለእሷ ነው እሱን አይነኩም ይሄንን አትደባልቂ ከተናገርሽኝ ትክክለኛውን ተናገሪ እኔ እኮ ትክክለኛውን ነው እየተናገርኩ ያለው እሱን አትደባልቂዋ እሱን የሰደበው የለም እኔ እሱን አላልኩም አሁንም ቢሆን እኮ እሱን ሳይሆን የነሱ ስድብ ነው እያልኩሽ ያለሁት የነሱ ስድብ ገንዬ ተረጋጊ በጭወት እኮ ምንም እናመጣ ነገር የለም በንግግር እየተነጋገረን እየተማመነን ነው መሄድ ያለብን እነሱን አለማዳመጥ እነሱን አለመስማትን እነሱ አለመስማት ካላዳመጥናቸው እነሱ ላይ ሄደን ኮሜንት የማይሆን ኮሜንት ከጻፍንላቸው እውነት ለመናገር ይጠፋሉ በጣም ትንሽ ናቸው አንደኛ የእናንተን አፍ ራሱ እያበላሹ ነው ለምን በንግግር ታምናላችሁ ታሳምናላችሁ ጥሩ ላይ ናችሁ እኮ እናንተ በጣም ተሰምነት አላችሁ በጣም ደግሞ ምሁር የበዛበት ግሩፕ ቢኖር ይሄ ነው ሲሆን ደግሞ እናንተ በትክክል እያወራችሁ እነዛን እንኳን
ሄዳችሁ እንኳን እኮ መናገር ትችላላችሁ። ምናልባት ላያስገቡ ይችላሉ። እነሱን ደግሞ እናንተ እነሱን ከተዋችሁት እውነት ለመናገር መቼም ቢሆን ማለት ነው ወደ እሷም ሄዶ አይሳደቡም፣ እናንተ ጋርም አይደርሱም። ለምን እኛ አሁን ርዕስ እየሰጠናቸው ነው፣ የስድብም ርዕስ እየሰጠናቸው ነው። እንዲሰደቡ ራሱ እያደረግናቸው ነው፣ እያፈመስናቸው ነው። እነሱ አሁን ከገጠር ያመጡትን ፌስታል ራሱ ስለቀየሩ ነው እኮ አሁን። ለምን ያችን ፌስታል ብቻ ስለቀየሩ ምናልባት አራዳ መስሏቸው ሊሆን ይችላል። ይሄ ስድብ በእነሱ የተቀየሩ መስሏቸው ሊሆን ይችላል። ገባችሁ? ንቆ መተውን እና እነዚህ ልጆች ደግሞ ያው ስድብን ስለፈለጉ ነው ይሄንን ስራ እየሰሩ ያሉት። እሷም ስድቡ እንግዲህ ከተመቻቸው እናንተ ደግሞ ያው ለንግግር ባትናደዱና በሚሰማችሁ ነገር ላይ ብቻ ብትነጋገሩ ብትግባቡ ምንም የናይል እንትን አይሰጥም ለማለት ነው። እና እኔ እንጃ በእውነት ለምን በስድብ በጣም ተመርቀናል፣ በስድብ በጣም ሄደናል። ጥሩ ነገር ከኛ ምንም የሚጠበቅ ነገር የለም እዚህ ሚዲያ ላይ። ሚዲያ እስከሆነ ድረስ እነሱ ያራገፉትን ደግሞ እናንተ ቆሻሻ እየለቀማችሁ ለእነሱ ማቀበላችሁ በጣም ጥሩ ነው። ግን ከስድብ የጸዳ ቢሆን ስድብ ደግሞ ያው ምንም እንትን የሚል አይደለም። ነገራችን ላይ ተለምዷል። ትልቅ ሰው እንደ ትልቅ አይታይም፣ ትንሽም እንደ ትንሽ አይታይም። እነዚህ ልጆች ደግሞ ትናንሾች ስለሆኑ ለስድብ ቦታ ስለማይሰጡ ነው ስራውን እየሰሩ ያሉት። እንደሚረገጡ እንደሚሰደቡ ያውቃሉ። ስለዚህ እነሱ የወደዱትን ነገር እናንተ ለምንድን ነው እርስ በራስ እንደዚህ የምትጋጩት? ለምንድን ነው እነሱ ናጥያት የምትወስዱት? በጣም እየተሳሳትሽ ነው። ወይ ልንገራት አሁን መስደብ ማለት አሁን ለምሳሌ እነሱ አው ልክ ነሽ፣ መሰደብ እንፈልገው ነው ሚዲያ ላይ ወጡት፣ ወይንም ደግሞ እየሰሩ ያሉት ስድብ እንፈልገው ነው። ይሄ ጉዳይ እዚህ ጉዳይ እኮ አይደለም። እነሱ አሁን አንድ ፓርት ብቻ ነው ይዘው ቢሄዱት የሚሳደቡት፣ ምክንያቱም ልጅቷን ብቻ ነው የሚሳደቡት። ለምንድን ነው የሚሰርቧት? ይገባኛል። እኔ ብዙ ጊዜ እኮ ኮሜንት እጽፋለሁ እኮ ስሚ፣ አሁን ይሄ ምንም ከስራው ጋር የሚያገናኝ ነገር የለማ። እኔ አሁን ለምሳሌ ቤቴን ከፍቼ እሱ ብቻ ቢሰደብ ወይ እሱ የሰራው ነገር አስተያየት መስጠት ነው ያለብሽ እንጂ አንተ ቆሻሻ፣ አንተ ልክ አይደለህም፣ ባለጌ ብዬ መሳደብ የለብኝም። አስተያየት መስጠት ነው ያለብኝ እንጂ በተሰራው ያላቸውን እውቀት እኮ ነው እየሰጡ ያሉት እነሱ እኮ። ስሚ፣ በተሰራው ቪዲዮ አስተያየት ነው መስጠት ያለብሽ እንጂ መሳደብ ልክ አይደለሽም። ገባሽ? እነሱ አሁን ደግሞ እያሉ ያሉት አንቺ እንዲህ ነሽ። ወይ በጣም ሰምቻለሁ። እኔ ራሱ ዘግኖኝ ነው ኮሜንት ጽፌላችሁ። በቃ እኔ ማለት ነው ስሚ፣ ሴት ልጅ ማትሰደብ ስድብ ነው የሚሳደቡት። ገባሽ? እቺ ልጅ ምን በሰራች? ለምን ስራ እየሰራች ነው አይደለም? ምን የሚያሰድብ ነገር አሁን የዛሬው ምንድን ነው የሚያሰድበው? የትላንትና አሁን በማጸኗ ብረት ይግባ ነው ያለችው ዛሬ ብነግርሽ። እዛ ነው። ኧረ በስመ አብ እስኪ ተይኝ። እንደ ትላንትና ያሉትስ ለምን እና ለምን በዚህ አይነት ቆሻሾች ይሄ እኮ እነዚህ ነው የሚታመጣው። አሁን እኛ በቀደም ዕለት ሰምተሽ እንደሆነ ሰድበናል። ማንን ሰደብ? መተው እኛን ስለሰደቡ ኦዲየንስን ስላላከበሩ ልክ አይደለም፣ ኦዲየንስን ማክበር አለባችሁ ብለን ተናግረናል። ገባሽ? ይሄ በቪዲዮ አስተያየት ነው የምትሰጪው። ግን ይሄ አንድም ብቻ ወግነሽ መሞት አለብሽ መወገር አለብሽ አንቺ ባለ ለምን እንዴ? እሱስ ቢሆን ከሰማ ይሄ ነገር አንድ ቤት ነው የሚገባት። መቼም የሚገባውን እንዴት ደስ ይለዋል እንዴ? ለምንድን ነው ይሄ ነገር ማያስቆመው? ለምንድን ነው ማይናገረው? እሷ እኮ ሀሰን ሲሰደብ እኮ ወጣ የተናገረች ሴት ነች። የእሱ ቤተሰብ ሲሰደብ እኮ ወጣ የተናገረች ሴት ናት። ግን ለእሷ ማንም ይቆምላት የለም። አየን ሁሉንም ማለት ነው። ገባሽ? በቃ እንደዚህ አይነት ነገር አሁን ስራውና እሷን መስለም ምንም አያገናኝም። በቃ ምንም ያገናኛቸው ነገር ምንም ያገናኝ ነገር የለም። ብቻ እግዚአብሔር የስራቸውን ይስጣቸው። በእውነት እንደ ፈጣሪ ያላቸውን እውቀት ስላላቸው ነው ያው የሚሰጡትና እውቀት አትበይ። ይሄ እውቀት አይደለም፣ ስድብ እውቀት ነው። አረ እውቀት አይደለም። ስድብ እኮ እውቀት ሆኖ አይደለም እያልኩሽ ያለው ስድብ እውቀት ሆኖ ሳይሆን ምን ታዲያ ካልተማችሁ ከየት ነው የምታመጪ? ጥሩ ነገር ከውስጣቸው ከሌለ ከየት ነው የምታመጪ? እና ዝም ስለተባለ ለምሳሌ ከሚዲያ የሆነ ብዙ ነገር ነው የምናመጣው። አንዴ ላውራ አንዴ ጥያቄ ልጠይቅሽ። ቆይ ዩዘር ታውራ ትጂዬ፣ ቆይ አንዴ ዩዘር ታውራ። እሺ አመሰግናለሁ። ማለት ትጎብኝ። አንደኛ ነገር ባለቤቱን ካልናቁ አጥሩን አይነቀንቁ ይባላል። ያስናቀው እሱ ነው። እሷንም ራሱንም ነው ያስናቀው። እሷን በጣም ነው ያስናቀው።
ሲናገሩ ተው ማለት ይችላል። አልቻለም። እነሱ ጎሽ የሚሉትን ነው የሚከተለው ያው እነሱን የመሰለ ስለሆነ ነው። እኔ ስለሱ መናገርም አልፈልግም። ልጅቱን የሚሰድቡበት ወይም በጣም ነው የሚያስጠላው። ከሴት የሚጠበቅ አይደለም። አንድ ሴት ልጅ በግሏ ራሱ ተዋውቀው ችግር ቢኖሩባቸው በዚህ ደረጃ አይናገሩም። ልጆቹ በሽተኞች ናቸው፣ ጤነኞች አይደሉም። መደረግ ያለበትን ነገር እናደርጋለን። ሪፖርት ተደርጎም ማቆም አልቻሉም። ደግሞ በሌላው እንቀጥላለን። እኔ አሁን ይቅርታ አድርጉልኝ፣ ወደዛ ያንን ካልጨረሳችሁ ጨርሱ፣ ጠብቃለሁ። መናገር የፈለግኩት ስለ ቪዲዮ እና ስለ ሁለቱ ልጆች ነው። እነዚህኛዎቹን በተመለከተ ምንም የሚገባቸው አይደሉም። አሁንም እነሱ ገና ይዘቀዝቃሉ፣ ወደፊትም ይዘቀዝቃሉ። ምክንያቱም እሱን ገብቶ እሱ ቆሞ ተዉ፣ ይሄ የእናንተ ጉዳይ አይደለም፣ አይመለከታችሁም ካላላቸው አያቆሙም። ምክንያቱም አንድ ሰው እየደገፋቸው ከሆነ ነው እነዛ ሰዎች የሚያደርጉት። ወይ ይከፈላቸዋል፣ ወይ ሞራል ይሰጣቸዋል፣ ወይ ግንኙነት አላቸው። ስለዚህ እኔ አሁን ስለነሱ ብዙ አልልም። ስለ ቪዲዮ ቀጥይ ካላችሁ እንቀጥላለሁ፣ አለበለዚያ ጨርሱና ቀጥላለሁ። አይ በቃ ዩዘርዬ ምን መሰለሽ፣ አሁን እነሱን ብዙ ተናግረናል፣ ብዙ ብለናል። ግን እሱን አሁን በቃ ጊዜ እንትን ብለን ብንወያየበት ይሻላል። አሁን ወደ ቪዲዮ ብትሄዱ ደስ ይለኛል። ገንዬ አይደል? እሺ ወደ ቪዲዮ እንግባ ካላችሁ እኔ ዛሬ ቪዲዮ ይቅርታ ማለት ማንንም ጥሩ ነው። ይቅርታ ሁሉም ስለተባለ ጥሩ ነው። ስለ ይቅርታ አይደለም እኔ ማወራው ዛሬ። አንድ ሴትን ለማናደድ የምትወጂውን ሰው ወደ ራስሽ ለማምጣት ሴት እያመጣሽ አይደለም። ሁልጊዜ እየተናገርነው ነው፣ ዛሬም የምንናገረው ነው። እሷን ለማምጣት እሷን ወደ እሱ ለማስጠጋት ሁልጊዜ ሴት የሚያመጣበት ምክንያት አይገባኝም። እኔ ለምን በሴት አምጥቶ እሷን ወደ ራሱ ማምጣት እንደሚፈልግ አያውቅም። ሁለተኛ ነገር እኔ እዚህ ጋር ብሩክ ከሰማህም ምናልባት የሚነግሩህም ካሉ ማወቅ ፈልጋለሁ። አንተ እንደምትወዳት ስለምትወጂኝ ነው የምትለው ነገር አይገባኝም። ስለምወድሽ ነው የሚለውን ነገር አትወዳትም አታፈቅራትም አይደለም። አንቺ ስለምወድሽ ነው ስለምትወጂኝ። ልጅቱም ዛሬ መጣ ስለምትወጂው ነው እያለች ናት። ሲጀመር የታውቃለች። በአንድ ሳምንት የምትተዋወቁ ሰዎች ስለአንተ ምስክርነት፣ ስለአንተ ጥሩነት፣ ስለአንተ መውደድ መናገር እኛን ለማሳመን ከሆነ ከሷ የበለጠ እኛ እናውቃለን። ምክንያቱም አንድ ሳምንት ብቻ ከተዋወቃችሁ። ሁለተኛ ነገር አንቺ አብሳላት የምትባይ ሴት መጀመሪያ ሴቱኝ፣ ይቅርታ ብዙ አላቅሽም። የሰው ቦይፍሬንድ ላይ የሰው ባል ላይ ተኝተሽ አንድ ሴትን አስቀንቼ ወደ ባሏ አመጣለሁ ብለሽ የምትጠብቂው ነገ ሌላ ቻንስ እና ሌላ ኦፖርቹኒቲ እየጠበቅሽ ያለች ሴት ነው የመሰልሽኝ ዛሬ የምታረጊው ነገር እንጂ ለማስታረቅ ወይም ደግሞ ስርዓት ይዞ በስነ ስርዓት እንዲነጋገሩ ለማድረግ አይደለም። ሲጀመር ገና ሲያናግሩሽ ከባለቤቴ ወይም ከገል ፍሬንዴ ተጣልቼ ነው እና እንደዚህ አይነት ነገር እርጅኝ ሲሉሽ ይቅርታ እኔ አላረግም። ምክንያቱም በእንደዚህ አይነት ነገር ሴት ልጅ ክብር አላት። ሴት ልጅ እንደዚህ አይነት ነገር ላይ ትመለሳለች ብዬ አላስብም ብለሽ ብታስተምሪ ጥሩ ነበር። አንቺ ግን ራስሽን አርክሰሽ ነው። ምክንያቱም ይቅርታ ሌላ ነገር አድርጎ አታርጎ እሱም ማንም አያይም። እንግዲህ እሷን ለማናደድ እሷን ወደ እሱ ለማምጣት ነው ብለሻል። በዚህ መልኩ አይደለም። ሴትነትሽን አሳይ፣ ክብርሽን አሳይ። ሁለተኛ ነገር ባልና ሚስቶች ናቸው እነዚህ ልጆች። ከአንቺ የበለጠ እንተዋወቃለን ብሎሻል እኮ። አንቺ ስለ እሱ ጥሩነት መስካሪ፣ እሱ ጥሩ ሰው ነው ብለሽ ለእሷ እሱ ጥሩ ሰው እና መጥፎ ሰው እንደሆነ እሷም እኛም የምናውቀው ነገር አለ። አንቺ እዚህ ጋር መግለጽ አይጠበቅብሽም። እንደገና ደግሞ መጨረሻ ላይ እሷ ከወጣች በኋላ ልታጽናኝ ጡትሽ ላይ ማስተኛትሽ አስፈላጊ ነው ብዬ አላስብም። መጀመሪያ ራስሽን ስብስብ አድርጊው፣ ክብር ስጪ ለራስሽ። ጡትሽን መክፈትሽ አለመክፈትሽ ሳይሆን አንቺ በዚህ መልኩ አይደለም የሰው ባል የምታጽናኘው። አንተ ደግሞ ሁልጊዜ በተጣላህ ቁጥር እየሄድክ ሴት ስር የምትወሸቀው ነገር አይገባኝም። የእሷንም ይቅርታ ለማግኘት ሁልጊዜ በማስቀናትና ሌላ ሴት በማምጣት ነው ማስተካክለው የምትለው ነገር አይገባኝም። እሷ ስለምታፈቅርህ ማንም ሰው አጠገብህ እንዳይሆን ስለምትፈልግ ይሆናል። ሁሉም ሴት እንደዛ አይነት ባህሪ ይኖረዋል። ግን ይቆርጣል፣ ልብ ይቆርጣል። የምታደርገው ነገር ትክክል አይደለም። ዛሬ ራሱ ከእሷ ጋር ቆመህ አይደለም መጠበቅ የነበረብህ። ራስክ ነክ በቃ በራስክ ነገረች አይደለ? ቴንኪዩ ብላ መውጣት ነው ያለባት። እዛ ጋር ቆማ የእናንተን ልታስታርቅ ወይም ደግሞ ሌላ ነገር ልታደርግ አይደለም። ቪዲዮ ያህል ነገር ተቀርጾ የተላከላት ሴት ይቅርታህን ትቀበለኛለች በአንድ ቀን ብለህ ጠብቀህ ነበር እንዴ አንተ?
ሳይገባት ቀርቶ ነው? ይገባታል እኮ ሃይማኖት ታደሰ ለምን እንደላካችሁ ቪዲዮን እንዴት እንደላካችሁት። ከሰው ጋር ተሰብስቤ ነው የቀረጽኩት። የቤኪ አይዲያ ነው አይደለ? እነ ቤኪ ናቸው እንግዲህ ያንተ ምስክሮች። የአይጥ ምስክር ድንቢጥ ይባላል። ስለዚህ እረፉ ይሄን ድራማ። በቃ ስራም ከሆነ አያምርም። ዝሙት ነው፣ ቁሻሻ ነገር ነው፣ አያስተምርም። አንተ ከእኛ ጋር እልህ ይዞሃል። እልህ ግን ራስህን ነው የሚያጠፋ። ቤተሰብህን፣ ማንነትህን፣ ፍቅርህን፣ ህይወትህን ነው የምታጣው። ሃይማኖት ታደሰ 1 ወር ይሆናል የምታለቅሰው። ከዛ በኋላ ህይወቷን ነው የምትበራው። አንተ ግን ሁልጊዜ በጣም የተበላሸ ህይወት ነው የምትኖረው። ቁምና አስተውል፣ አስብ። ሁልጊዜ ሰዎች ስለ እኔ ኔጌቲቭ ያወራሉ አይደለም። እኔ ስለ አንተ ኔጌቲቭ አላወራም። እኔ በጣም ነው ደስ የሚለኝ የእናንተ የሁለታችሁ ጥሩነት፣ ሰላምነት፣ ፍቅር ሁለታችሁንም ነው መናገር የምፈልገው። ይሄን ነገርህን አስተካክል። ሁልጊዜ ሴት ውስጥ እየተወሸክ ወይም ደግሞ የሴት ስም ጠርሰው ወይም ደግሞ ሴትን አፕርሸት አድርገህ የገዛ ሚስትህን የገዛ ጓደኛህን ሳታደርግ ለሌላ ሴት እየሰጠክ እንደዚህ መልከስከስ ወይም ደግሞ ወድቆ መገኘት ጥሩ አይደለም። ሀይሚም ደግሞ ራስሽ ነገሮችን አስተውይ፣ ቆመሽ አስቢ። በጣም ብዙ ኳሊቲ አለሽ። ኳሊቲሽን የሚያረክስ ነገር ላይ አትገኝ። ጠርተውሽ በስነስርዓት ቁጭ ብለሽ ተነጋግረሽ ኖ አሁን ማውራት አልችልም፣ ማውራት ባለብኝ ሰዓት ብለሽ መውጣት ነው እንጂ ብዙ መመላለስን አትውደጂ። ራስሽንም አታስገምች እኛ ፊት። እኛ ለአንቺ የምንናገርልሽን አይነት ሆነሽ ተገኝ። አይደለሽም ማለት አይደለም። ሰው ነሽ። ሰው ስትሆኝ የምታጠፊው ነገር ይኖራል። ራስሽን እይ። ይቅርታ ስትባይ ይቅርታ አድርጊያለሁ። መነጋገር ካለብን እኔ እናንተ የምንነጋገርበት ሰዓት አለ፣ እንነጋገራለን ነው እንጂ መመነጫጨቅ፣ መማታት፣ መሰዳደብ አላስፈላጊ ነው። አላስፈላጊ ቃላቶችን አትጠቀሚ። ራስሽን ታስገምቻለሽ፣ ኳሊቲሽን ትቀንሻለሽ፣ ማንነትሽን ታወርጃለሽ። ራስሽን አታውርጂ ከወረደ ሰው ጋር። እሱ ወረደ ብለሽ አንቺን አውርደሽ ማየት አልፈልግም እኔ። ኳሊቲሽን ራስነትሽን ዝቅ አድርገሽ ማየት አልፈልግም። በስነ ስርዓት ተነጋግረሽ እንነጋገራለን። 10 ውጣ ውጣ የምትይውን ነገር አርፈሽ ቁጭ በይ። እቤትሽን ዝቅት አድርገሽ ነው ባልሽን ማስተካከል ያለብሽ። የምትወጂውን ሰው መያዝ ያለብሽ። ቁሚና አስተውይ። የታቃትና 2 ዓመት ተዋዳችሁ እኮ ቤታችሁን ዘግቶ ፍቅራችሁን እኮ ስትወጣጡ ማንም ያያችሁ የለም። ዛሬ ነው የምትጣሉ ፊት ለፊታችን አይደል እንዴ? ስለዚህ ራሳችሁን ሁኑ። ድራማውንም ቢሆን በራሳችሁ ቅረጹት። ራሳችሁን የሚያዋርድና የሚጥል ነገር አታድርጉ። እኛንም አስገመታችሁን። እኛ ለእናንተ ጥሩነት ለእናንተ መልካምነት ብለን እንጂ የሚከፍለን ሰው የለም፣ የሚያኖረን ሰው የለም። የምታደርጉልን ቴንኪው እንኳን አልፈልግም እኔ ከእናንተ። እናንተ ጥሩ ሆናችሁ ማየት ነው እንጂ የምፈልገው። ምን አገባሽ ልትሉኝ ትችላላችሁ። ኦፍኮርስ ምን አገባኝ፣ ግን ስላየዋችሁ በማየው ነገር ነው የምሰጠው። ራሳችሁን ሁኑ፣ አቁሙት። ገንዘብም ከሆነ ደግሞ በስነ ስርዓትና ልክ ባለው ነገር ስሩ። ገንዘብ እኮ እናንተነታችሁን አይተካም። በጣም ይመስላችኋል። ዛሬ የሰራችሁት ስራ ነገ ከነገ ወዲያ ህይወታችሁን ነው የሚያበላሸው። በጣም እናንተናታችሁን ነው የሚጥልባችሁ። እኔ በፊት በማውቃችሁ አይደለም አሁን የምገምታችሁ። በጣም ወድቃችሁን ያገኘኋችሁ። እኔ ኢትዮጵያ ባገኛችሁ ሰላም ብያችሁ እንኳን አላልፍም። በሚገርም ሁኔታ የምነግራችሁ ነገር ዛትማች ነው። በጣም የናኳችሁ። የምትናቁበትን ነገር አታድርጉ። ራሳችሁን ሁኑ። ምነካችሁ? ስለዚህ ራስክን ሁን። የምትፈልገውን ነገር ወቅ። ቁምና ምን እንደምትፈልግ ወቅ። የምትፈልጋት ከሆነ በስነ ስርዓት እስከ መጨረሻው እስከ ጥግ ሂድ። ወንድ ልጅ እስከ ጥግ ነው የሚሄደው ለሚፈልገው ነገር። ይቅርታ አልኩሽ እኮ አሁን እኮ አንቺ ስለምትወጂኝ። አንተም ትወዳታለህ ነፍስህ እስከሚወጣ። ከሷ እንደውም አንተ ነው የምትወዳት፣ ግን ማሳየት አትፈልግም። ለማን ነው ማሳየት የማትፈልገው? ራስህን ነው እየሸወድክ ያለኸው። እነዚህን ቆሻሻና ጋለሞቶች አታሰድባት ቁጭ ብለህ። አንቺም ደግሞ ስርዓት ያዥና ኳሊቲሽን ጠብቀሽ የምትናገሪውን ተናገሪ። ትክክለኛ ህይወታችሁን ምኑ። ሀይሚ ይብቃሽ፣ በቃ እኛንም አታስገምቱን። ተነጋገሩና ጨርሱ ችግራችሁን። በቪዲዮም ይሁን በውስጥም ይሁን ቤተሰቦቻችሁን፣ ኦዲየንስን፣ ራሳችሁን ያስናቃችሁት። ገንዘብ ዛሬ ልታገኙበት ትችላላችሁ፣ ነገ ግን የእናንተ መገለጫ ሊሆን አይችልም። እነዛ እየተባላችሁ ነው የምትባሉት። ስለዚህ ክብራችሁን ጠብቁ። የዛሬ ስራ በጣም የወረደ ነው። እኔ ለምን ይቅርታ አላረግሽለትም አልልም። ትክክል ነሽ። አንድ ሰው ባሉ ከሴት ጋር ተኝቶ ቪዲዮ ተልኮለት በሁለተኛ ቀን ኦኬ በቃ ይቅርታ አድርጌልሃለሁ አይመጣውም። የእውነትም ቢሆን ልብ ራሱ እሺ አይልም።
አንተም ቢሆን ገና ለገና ይቅርታ አላረገችልኝም ብለህ እንዳትጠብቅ። ብዙ መስራት ይጠበቅብሃል። ከነገ ጀምሮ እራሳችሁ እየመጣችሁ ተነጋግራችሁ ችግራችሁን ፍቱ። የማንም ጋለሞታ ቆሻሻ ሴት እያመጣ ፊት ለፊታችን እንትን አትበል። በጣም ነው የምታስጠየው። አንቺም ሴቷ የመጣሽው ቂጥሽን ጥለሽ ጡትሽን ጥለሽ ያምርብኛል ሰደባችሁኝ ትያለሽ እንዴ? ገና ትሰደቢያለሽ፣ ገና ትዋረጃለሽ። ራስሽን ያረከሽ ምንም አላደረግንም ማናያችሁ ምንም እንዳላደረጋችሁ። ሌላ ነገር ውስጥ ራስሽን አትክተቺ። ክብርሽን ጠብቂ። ነገ ወይ ዩቲዩብ ይከፈትልሻል፣ ነገ ወይ ገንዘብ ይሰጥሻል። ለገንዘብ ብለሽ ራስሽን አታዋርጂ። ቆሻሻ። ጨርሻለሁ። ቴንኩ ዛሬ እናመሰግናለን። ገንዬ እስቲ አውሪያቺ እናንተ ታፖፒልን ካርጉ ቤቱን ይኸውልሽ መቅዲ፣ የዛሬው በጣም የሚያስጠላ ነው። ለምን መሰልሽ? አንደኛ ነገር ልጁ ባለበት አይጸናም። የሚለው ሌላ አድራጎቱ ሌላ ነው። እኔ ትዝ ይለኛል ወደኋላ ተመልሼ ለራሴ ጥያቄ የሆነብኝ ሴት ልጅ እንደዚህ ቂጧን ጥላ አይተሻታል? ዛሬ እንዲነካት ቢኮስ ስለሚደገፋት ስለምታቅ ከዚህ በኋላ ባዶ ናትኝ። እኔ በቤተ ክርስቲያን ነው ያደግኩትኝ እና በቤተ ክርስቲያን ውስጥ ያደግኩ ስለሆንኩኝ ነው ብሎ ሲሰብከን የነበረውን ዛሬ የሚያመጣቸውን ሴቶች እያቸው። ያም ራሱ እሱ ባለበት አይጸናም። የሚለው ሌላ አድራጎቱ ሌላ ነው። እኔ በጣም ነው ያወረድኩት። ሁሌ ደግሞ እያመጣ ሴትን ልጅ በሴት አይደለም ወንድ ልጅ ሴትን ልጅ በጥሩ ቃላት በጥሩ ትትና በመንከባከብ በቃ አጥፍቻለሁ በማለት አንቺ እኮ ለእኔ ልዩ ነሽ፣ እኔ አንቺን አጥፍቼም ከሆነ ይቅርታ ጠይቅሻለሁ ብሎ በመንበርከክ እንጂ ሴትን በሴት የማንንም እውነቷን ነው። ሴት ስለምታገኝ ብቻ እኔን መጫወቻ አታርግ ብላለች። ሴትን ቢሉ እኮ ሴቶች አይደሉም እነዚህ እኮ በየመንገዱ የሚገኙ ሴቶች ናቸው። ዛሬ ራሱ ንገሪያት ሲላት እንኳን መናገር አልፈለገችም። ለምን? እሱ የሚያመጣቸው ሴቶች ሁሌም ነው ምለው ትላልቅ በእድሜ የተለቁ ስለሆኑ ሌላ ነገር ውስጥ ነው የሚገቡት። የሚያታልላቸው ጥቅም ነው፣ ምግብ ነው የሚያታልላቸው ነው። ሁሌም ምላችሁ ዛሬ ራሱ ልትነግራት አልፈለገችም። ቁጭ ብላ እሷ ቁጭ በይና ልንገርሽ ነው ያለቻት። ለምንድን ነው እንደዛ የሚያደርገው? ይቺ ልጅ እኮ ለምንድን ነው በሞራሏ የሚጫወተው? መሄድም ካለበት ይሂድ፣ ማክበርም ካለበት አክብሮ ይኑር። ለምንድን ነው እንደዚህ የሚያደርጋት? ልብ እኮ ይሰበራል እኮ። ሴት ልጅ እኮ ናት። በድራማ መልኩ ፈቅዳም እንኳን ቢሆን እኮ ጥሩ እኮ አይደለም። ሄደች አይደለ እንዴ? ተናዳ ሄደች። ልትቀበለው አትችልም ዛሬ በዛሬ ቢኮዝ እሱ አልቋጨውም። ከዚህም በፊት ያስረገዛት ሴት አለች። ምንድንን ብሎ ነው ስለ እሷ የሚነግረን? እሷን ተያይ አለ። እሺ እሷ ትተው፣ እኛስ ህይወቷ እንዲበላሽ ነው? እርጉዟ ምን ሆና ነው? አብራራልን። ልክ እንደዚህ ልጅቷ የሳምንት ጓደኛዬ ናት እንዳለ ያንቺንማ ያብራራልና በምን ምክንያት እንደተወ እንዴት ብሎ እንደሆነ ውሸትም እንደሆነ ያብራራልና ሁለቱንም አንድ ላይ አድርጎ። አንደኛ ነገር በሳምንት መታ እንዴት ልታውቀው ቻለች? የዋህ ነው ቡብዬ አለች። የዋህነቱን በምን አወቀች? 2 ዓመት አብራ የኖረችው እንኳን አላወቀችው። እንኳን እሷ ምንድን ነው የምትለው? ለምንድን ነው እየመጡ ልቧን የሚያቆስሉት? ለምንድን ነው እሷስ ይሄንን የምትቀበለው? ለምንድን ነው ሁሉም ሴት የማንም መንገደኛ